ይቅርታ ዘድንግል እሱ ፍላሽ የኔ ነው ይቅርታ ተሳስቼ እዚህ ገብቶ ነው መሰለኝ ላግዝሽ ብዬ እኮ ነው መቼስ ምን አይ ምንም በሻም ጥና ያጥባለሁ እንዴ ለምንድነው እንደዚህ የምታይ አይ ምንም እንደዚሁ አንዳንድ ጊዜ ግር ብሎሽ ያውቃል እንዴት ግራ መጋባት መደሰት ጥያቄ መጠየቅ አላደል ምን እንደተፈጠረ አለማወቅ እንደዚህ አይነት ስሜት ግራ መጋባት አይነት ስሜት ተሰምቶሽ ያውቃል አሁን መቼም ልጅሽም ሚስጥረኛሽም ሆኛለሁ አይደለ ምን እየተፈጠረ እንዳለ አትነግሪኝም እሱስ ልጅ ሆነሻል ልክ ነሽ ግን ላሁኑ ይለፍሽ ለምን ከኔ ልቅ አንቺ ብትነግሪኝ ነበር የሚሻለው አልገባኝም እኔም አልገባኝም ያው ለቀባሪው አረዱት ሆኖብኝ ነው መቼም ጊዜው ሲያልፍ ሁሉም ነገር ይጠራል የዛን ጊዜ ያለፈውን ነገር እያነሳን እንስቃለን በያንቺም ስራሽን ስሪ እኔም ልጄን አይታድርጊው ልጣ ምን ለማለት ፈልጋ ነው መቀመጥ ይቻላል የኔ ልጅ ይቻላል ማይቁጭ ወይ ምን ሆነ ነው ያለመደብህን ሳታየኝ ገባህ የሆነ የሥራ የሚተልኩልኝ እሱን አይቼ እመጣለሁ ብዬ እሺ ታዲያ ስራ እንዴት ነው ምንም አይልም ምን ነው ግን እንዴ ተመችቶሃል ማለት ነው ፊትህ ፈገግታ በፈገግታ ሆኗል ያው ካለ መስራት ይሻላል ብዬ ነው እኔ ምልሽ ማይ እህቴን አውራሻት ነው ስለደጅቱ አዎ አውርቻታለሁ አስብበታለሁ ብላኛለች መቼም የኔ ልጅ ያለ ፍላጎት እያሰራነ ስሜት አልባረግና አይደል እሱማ ግዴታ እኮ ነው ግን ደግሞ ስለ ደጅቱ እሷ ማወቅ አለባት ከቻለሽ ደግሞ መታብ ተረከበኝ ደስ ይለኛል ታውቂያለሽ አንቺም እኔ ቢሮ ስራ አልወድም አውቃለሁ የኔ ልጅ ትንሽ ጊዜ ታገስ የሮዳስን ነገር እንዴት አደረክ ማለት አልገባኝም በዚህ ሁኔታ እስከመቼ ነው የምትዛለቁት ብዬ ነው ሲጀምር ለምን እንዛለቃለን እሷ ምራቅጣጫ እኔ ምራቅጣጫ ቆይ ግን ማይ እሷ እንዳገባት ትፈልጊያለሽ እንዴ አሁን ላይ አልፈልግም ላንተ የምታስፈልግህ የምትንከባከበ ስሜትን የምትረዳ የምታግዝህ ነው እሺ ግን ደግሞ ያልሻል ሴት እስክትመጣ ድረስ ሮዳስን ካጠገብ ያርቂልኝ እሱን እንኳን ማድረግ አልችልም ለምን ምንም ቢሆን እኮ ሴት ልጅ አለኝ እንዴት ብዬ ራቂላታለሁኝ በዛ ላይ ደግሞ የዋህ ስለሆነች ታሳዝነኛለች እሺ ቆይ እኔ ሳላሳዝንሽ በዚህ ልጅ ምክንያት ቀን በቀን ፍቅርን ስገፋ ሳትጎዳት ቀስ ብለህ አግባብተህ ንገራት እሺ ማይ ትንሽ ስለደከመኝ ገብቼ ረፍት ላደርግ ተናደርክ ማለት አንድን ወሬ ደጋግሞ ማውራት እንዴት እንደሚያሰለች ታውቅ አውቃለሁ እኮ ግን ውይ ሊያ ከቀድሞውን ትረጋጊያለሽ ብዬ ነበር አመጣጤ አልተረጋጋሁም መቼም አልረጋጋም ከቻልክ ባክ ወጣልኝ ስራ ይስራበት ማለት የምን ስራ ደስ ሲል ስራዬም ጠፋብህ እንግዲያውስ እኔ ላስታውስሃ
አንተ በገዛ አለቃ ስደፈር ባለመከላከል ምክንያት ህይወቴን ጠልቼው ይሄው ገላይን ለማንም ሰው ቸረችራለሁ ስራዬ ሴተኛ ዳሪነት ነው ሊያ እባላለሁ እንደው ማን ነገር እንገርሽ አልሄድም እንደ ማንኛውም ሰው ዝናናለሁ ከፈለኩ አንቺን ከፍዬ ካንቺ ጋር ሆናለሁ አንተ ስለፈለክ ብቻ የሚሆን ነገር የለም እኔ ባልችል ገንዘብ ይችላል ገንዘቤ እንኳን ባይችል የድሮ ፍቅር ይችላል ደግሞ እኔ እኮ አንቺ ስትደፈሪ እንኳን ነበርኩኝ ሰውጣ እኮ ይቻላል ታዲያ አንቺን ይዞ ይግባ እኔ ታይቻለሁ እንዴ የቀጠረኝ ቦታ ስመጣ አንቺ ስትወጪ አየሁ እኔ ምን ላርግ ነው የምትይኝሽ ደፋር ነህ ደግሞ ካንተ መስሎ ልትቆጣኝ ነው ታዲያ ሊው አልገባሽ ካለሽ ምን ላርግሽ አትልፋ መቼም አይገባኝም እኔ ከስሾ ምስክር ሲባል ለምንድን ነው ያልመሰከርከው እንደዛ ያደረኩበት የራሴን ምክንያት ነበር ይሄንን ደግሞ ደጋግሜ ነግሬሻለሁ ውድ ያረ በፈጠረሽ ቢያንስ እንኳን እንደ ድሮአችን መሆን ባንችል እንኳን አረፊት አትንሽ አይደል ፍቃዱ ከዚህ በላይ የሚነሳ ነገር ቢኖርና በነሳ ምንኛ ደስ ባለኝ የቤት ባለቤት አቶ ተስፋዬ እንኳን እንዳንቺ አልተመላለሱም እኮ ከየት የመጣ ድፍረት ነው ቆይ አንቺ እንደዚህ የምታናግረኝ እንደዚህ ብለሽ ስታወሪ እኮ ከልጅነቴ ጀምሮ የምታቂ ነው የምትመስዩ ሰሚያለሽ እስከ ዛሬ እዚህ ቤት የነበሩ ሰዎች አጨማልቀውሽ ሊሆን ይችላል እኔ ጋር ግን ይሄ አይሰራም እሺ በስርዓቱ ትገቢያለሽ በስርዓቱ ትወጫለሽ ጭራሽ ስነ ስርዓቱን ልታስተምሪኝ እየሞከርሽ ነው ምን ችግር አለ የሌለሽን ነገር ባስተምርሽ ለወደፊቱ ይጠቅምሻል ሰሚኛለሽ እኔን ማንም እንደዚህ ንቆኛ ያቅም እሺ ለእያንዳንዷ ንግግርሽ ደግሞ አስከፍልሻለሁ በዶላር ነው በብር ነው የምታስከፍይኝ በወረቀትም አያዋጣኝም በህይወትሽ ነው ማስከፍልሽ በጣም የምታሳዝኝ ሰው እኮ ነሽ እንዴት ማያፈቅርሽን ሰው በመከተል እድሜሽን ትጨርሻለሽ ለነገሩ እሱም ቀድሞ አውቋል እንደማትመጥኙ አሃ ጭራሽ ስድብም እየጀመርሽ ነው አልሰደብኩሽም እውነታውን ነው የነገርኩሽ ይልቅ እንደታዘበ አንድ ምክር ልምከርሽ አይሳካልሽም ጊዜሽን አታጥፊሽ እኔ ደግሞ እንደ መካሪ አንድ ነገር ልንገርሽ በማያገባሽ ጥልቅ አትበይ ይቅርታ አረበሽኩም አይደል ችግር የለም ራስ ለምጣለህ ወይስ ትመጣለህ አይ ይቅርብኝ በቃ እሺ በቃ ደህና ደር ልተኝ ነው እንዴ አይ አይደለም ምን ነው አይ ያው ያስለመድሽኝን ወሬ ስራ ከጨረሽ ወክ እያደረግን እናወራ ብዬ ነበር ብዙ አንርቅም ስራማ ጨርሻለሁ ማማ ነበረች ማማም ለራፍ ብላ ገብታለች አባባም ከዚህ ሰዓት በኋላ አይበሉ እና ማን ቀረ አንተ እኔ ምልህ የወደፊት ሚስትህ እኮ መጣለች ሰላም አትላትም እንዴ እንኳን ሰላም ልላት ባላያት ራሱ ደስተኛ ነኝ በቃ እሺ ታች ጠብቃለሁ ምን እንደነብርሽ ያሻተይም እንዴ ሃይ ቅድም ከሄድክ በኋላ ናፈከኝ አይን ለየው ብዬ መጣሁ እናት መለሻለሽ ወደ ቤትሽ ከዚህ ሰዓት በኋላማ እንዴት ብዬ መልሳለሁ ለና ከና አንድ ሰዓት ተኩል እኮ ለሰዓቱ ሳይው ካንተ ጋር እያወራው ማደር ስለፈለኩ ነው እኔ ደግሞ ካንቺ ጋር እያወራው ማደር አልፈልግም እዚሁ እጠብቅሃለሁ
አየሩ በጣም ደስ ይላል አይደለ? ካንቺ ጋር ስለሆንኩ ነው መሰለኝ አየሩ ብቻ ሳይሆን ወኩም ደስ ይላል። ለሰው ሞራል ትጨነቃለህ እባክህ። ኧረ እኔ ከምሬ ነው። ከፍቅረኛዬ ጋር ወክ እያደረኩ ያክል እየተሰማኝ። እንግዲህ ይቅርታ እየተሰማኝ ነው የነገርኩሽ። እሺ እዛ ጋር እንቀመጥ። እሺ ቆይ እንዴት ዛሬ ሰከራችሁ? ቀድሞ የተፈጠረበት ነገር አስቆርጣል። ዘድንግልስ እኔ እንጃ ወይ አልገባም ወይ ደግሞ ገብቶ ተኝቷል። መግባትማ ገብቶ ነበር፣ እዚህ ነበር። መኝታ ቤት ሄጄ ብተኛም እሱ ግን ሊተኛ አልቻለም። መጥቶ ከህያብ ጋር ሆኖ እንዳይሆን። አይ ከሷ ጋር እንኳን አልከሰከሰም። እና ታዲያ ሄዶ ነው? እኔ እንጃ፣ ወይ ነፋስ ሊቀበሉት ይሆናል እንጂ መቼስ ከሷ ጋር እዚህ ሲንጓተት አይውልም። እኔ ዛሬ ምንም አላማረኝም። የሚፈጠረውን ጉድ ቁጭ ብለን ነው የምናየው። ምን ነው ዛሬ ድብዝዝ አልሽ? ኧረ አላልኩም። ወሬ ያለቀብሽ መሰለኝ። ስለምን ላውራ? እኔ እንጃ። ደስ ስላለሽ መቼም መጽሐፍ እያነበብሽ ወሬ ታጫለሽ ማለት ዘበት ነው። እሺ አንድ ጥያቄ ልጠይቅህ? ይቻላል፣ ጠይቂ። ምንድን ነው? ፍቅር ላንተ ምንድን ነው? ፍቅር በቃላት ይገለጻል እንዴ? ቆይ ግን ላንቺ ምንድን ነው? ፍቅር ለኔ ልክ እንደ ኤሊ ነው። ኤሊን ሰርቶ ከጀርባዋ ትልቅ ድንጋይ እንዳሸከማት ፍቅርንም ፈጥሮ ከጀርባው ትልቅ መከራና ሀዘን አብሮ ፈጥሯል። አገላለጽሽ ደስ ይላል። ግን ፍቅርን ስታቂው ትዳፈሪያለሽ ወይስ ትፈሪያለሽ? ምን ነው ፈሪ የሚመስለው? ፍቅር ከጀርባው ትልቅ ደስታና ሀዘን እንዳለው ስለማቅ ሁለቱንም ለመቀበል ዝግጁ ነኝ። እኔ ግን ፍቅርን ብቻ ሳይሆን ሌላም ነገር ሳቅፈራለሁ። ለምን? መጨረሻዬ እንደ ሰይጣን እንዳይሆን ብዬ። እዚህ ምድር ላይ አውቃለሁ ብለሽ የምታስቢው ነገር የለም። አውቃለሁ ስትይ ሌላ ገጹን ያሳይሽና እንደማታውቂው ያሳይሽ። አንቺ ደግሞ የዛ ሰዓት ትዳፈሪያለሽ። እዚህ ምድር ላይ አውቃቸዋለሁ የምታያቸው ነገሮች ሁሉ እንደማታውቂው ወቂ። ታዲያ ለምንድን ነው መጨረሻዬ እንደ ሰይጣን እንዳይሆን ፈራለሁ ያልከው? ሰይጣን ክርስቶስን አውቃለሁ ብሎ አይደል የተዳፈረው? ስለተዳፈረውም ለሱ ብቻ ወደ ተዘጋጀው ወደ እሳት ዝናብ አስገባው። ስለዚህ እኔም አውቃለሁ ብዬ መዳፈርን አልፈልግም። ለምን ሰይጣንን ወደ ሲኦል እንደወረወረውና እኔ አምላካችሁ ነኝ ሲል እያወቀ ዝም እንዳለው ታውቃለህ? አላውቅም። ለምንድን ነው? አንደኛው ምክንያት የሱን ርኩሰት አጠገቡ ሆኖ ማየትና መስማት ሰልችቶት ሰይጣንን ለዘላለሙ ካጠገቡ ማስወገድ ፈልጎ ነው። ሁለተኛው ምክንያት ደግሞ በሙሉ ልባችን እንድናምነውና እኛ የሱ ልጆች መሆናችንን እንድናውቅ ፈልጎ ነው። አመሸን አይደል? ወደ ቤት እንግባ። ካንቺ ጋር ማሳለፈው ጊዜ ደስታን ይሰጠኛል። በጣም አመሰግናለሁ። ጋንቻ አሁንም አለሽ እንዲያረ ግቢና ተኝ። አልተኛም።
ይኸውልህ ሲመስለኝ ከሂሳብ በኋላ የሚመጣ አይመስልም። እስከሚመጣበት ሰዓት ቁጭ ብዬ እጠብቀዋለሁ። ሴትዮ ራስሽን አታድክሚ፣ ግቢና ተኝ። ከመጣ እኔ እቀሰቅስሻለሁ። እኔ መጥቼ አረዳሻለሁ ነው ቀሰቅስሻለሁ ነው? አይ ሮዳስ፣ ቆይ አብሮ ቢመጡ ምን ታደርጋለሽ? በሱ ቀልድ እንደማላቅ ታውቃለህ። ደግሞ ሰማን አባታ ሆና ነው የኔን ባል ይዛ ጨለማ ለጨለማ የምትሽከረከረው። የኔ የሚባለው የአንቺ ብቻ መሆኑ ሲረጋገጥ ደግሞ አንቺ ገብተሽላት ካንቀላፋች እሷ ምን ታደርግ? ዘድንግል እኮ አይደለም ተኝተውለት እንደዚህ አፍጥጠውለት ራሱ የሚበዛበት ሰው ነው። ማንቀላፋት አልነበረብሽም። እኔ ከልጅቷ ምን እንደተረዳው ታውቂያለሽ? እሺ እባክህ ምን ተረዳክ? የአራዳ ልጅ መሆኑ ተረቱ ራሱ ለሷ የተተረተ ነው የሚመስለኝ። ምን ተብሎ ነው የተተረተው? ተረቱ እንኳን ጠፍቶብኛል። ዝም ብዬ ታሪኩ ልንገርሽ። ፋራዋ መብራት እስኪመጣ ስትጠብቅ የአራዳ ልጅ ጮሌዋ በሻማ ይዛ በረረች። ምን ነው ችግር አለ? አረ ችግር የለም። ያው ዝም ብለን እንጫወት ብለን እኮ ነው። ምን ነው በጠበጥን? ችግር የለውም። በቃ ገብቼ ረፍት ላዳም እንዳል። እሺ አተኛ ማሽራ። እሺ ምን ሆነሃል? ተጨንቀሃል እኮ። የተጨነቁ መስላለሁ? አረ አልተጨነኩም። የሆነ ነገር እየደበከኝ ነው። አረ አልደበኩሽም። መደበቁ ካዋጣ ጥሩ ነው። መጥፎ ልማይቼ ነው ለዛ ነው የተጨነኩት። ይሄን ያልደደብ ነው እንደሚመስልክ? የህልም ጭንቀትና የሐሳብ ጭንቀት የማለኝ። ቆይ መናገር ካልፈለግ ማንም ያስገደደህ የለም። ከምታሸኝ ደግሞ ባትነግረኝ ነው የሚሻለኝ። አሁን ላይ እንዲህ ነው ብዬ ምንም መናገር አልፈልግም። ትንሽ ጊዜ ታገሽኝ፣ ከዛ እነግርሻለሁ። ጭንቀት ካለፈ በኋላ ነገርከኝ አልነገርከኝ ምን ሊፈይድልኝ ነው? ምንም ባይፈይድልሽ መስማቱ ግን ምን ያጎልብሻል? እምነቴን ያጎልብኛል። ስትጨነቅ ካልተጨነቅኩ ምኑ ጋር ነው ሚስትነቴ? ልክ እኮ ነሽ የኔ ቆንጆ። ግን ከአንድ ቤቱ ለሰው ለምን ይጨነቃል ብዬ እኮ። እባክህ አትሸንግለኝ። የልብህን ትሰራና ትቅለሰለሳለህ። አሁን የምትናገር ከሆነ ተናገር። እሺ እነግርሻለሁ። ግን ከሰማሽ በኋላ ምንም እንደማትይኝ ቃል ግቢልኝ። እሺ ንገረኝ። ደህና አደራችሁ። እንዴት ገቡክ? እኔ የምልህ ፍቄ መኪኔ ከሰርቪስ አልወጣችም? አልወጣችም፣ ግን ያው ነገ ከነገ ወዲያ መውጣቱ አይቀርም። እሺ በቃ ደህና ዋሉ። ና ቁርስ ብላ እንጂ። አይ ይቅርብ ይሆን። ዘድንግል ወደ ስራ ነው? አዎ ወደ ስራ። አብረን ይቻላል። ኧረ በቁርስ በልተህ እናንተ። በጣም ይቸኩላል። ከፈለጉኝ አለቅ ደውሉ። እንዴ ልጆቹ ምንድነው ከምግብ ጋር ያጣላቸው? አሁን በልተው ቢሄዱ ምን የሚያስቸኩል ነገር አለ? እኔ ምን አውቃለሁ ብለሽ። እሺ የልጅ ወደፊት ሚስት እንዴት ነሽ ታዲያ? አሎ አባዬ። ትናንት ትንሽ ስራ ላይ አምሽቼ ሳላገኝሽ ቀረ። አዎ ገብቶኛል፣ ስራ ቢዚ እንዳረገ። እኔንም ቀጥረኝ እስካሁን መቼ አወራኸኝ? ነገሮች አንዴ ላስተካክልና በሰፊው እናወራለን ብዬ ነው። እሺ እማዬ ምን ነው ዝም አልሽ? እየተጫወታችሁ ነው ብዬ ነው። ዝም ስትይኝ እኮ ምን አስቀይሚያት ነው ብዬ። በዛ ላይ አንቺን አፍቀሽኝ እኮ ነው የመጣሁት። በፍጹም ምንም አላስቀየምሽኝ። ይቅርታ እንዴ። ሄሎ ያብ እስኪ መድኃኒቴን አምጪልኝ። ምን ነው በጭንቀት ብዛት ነው ወይስ በመጠጡ ነው በሽታ የተነሳብህ? እንግዲህ ነገር አልፈልግም፣ ቀኔን አታበላሽብኝ። የትኛው ቀንህን? ጥያቄ ጠየቅኩህ እንጂ ነገር አልፈለግኩህ።
ይሄው ህያብ እስቲ ሮዳስን ጥሪያት። ቁርሱን መጥቷል በያት። እሺ እንዴት አደርሽ? ሳስብ አደርኩ። እኔ እኮ ያለመደብሽን በጠዋት ተነስተሽ እዚህ ጋር ስትቀመጪ ገርሞኝ ነበር። እሺ ታዲያ ምን እግር ጣለሽ? ከዛ ድንግል ጋር ማታ የት ነበራችሁ? ከኔ ይልቅ እሱን ብትጠይቂው አይሻልም? ስለማይሻል መስሎኝ አንቺን የምጠይቅሽ። ማታ የት ነበራችሁ? ወክ እናርግ ብሎ ጠየቀኝ። ከዛ ወክ አደረግን፣ ብዙ ነገር አወራን፣ ተመልሰን መጣን። አንቺ ግን በሆነ ባልሆነው ነገር እንደዚህ እየተበሳጨሽ ጨጓራሽን ባትልጩ ጥሩ ነው። እኔን ከምትመክሪኝ ከወደፊት ባሌ ብትርቂ ነው የሚሻለሽ። እሺ? አይ እንግዲህ እሱ እንኳን ማድረግ አልችልም። ማንንም ማግኘት እንዳለብኝና እንደሌለብኝ አንቺ አትነግሪኝም። እሺ? እንዳይጸጽትሽ ደግሜ ያልነግርሽ። ተጠንቀቂ። ወይ ጉድ! ደግሞ እንደዚህ አይነት ነገር ተጀመረ? ሄሎ፣ ማን ልበል? ማንነቴ ለጊዜ ቆዩት። መቼም ያለን መረጃ በቲክቶክ ቢሆን አይተውታል። ከእኔ ምንድን ነው የምትፈልጉት? ንገሩኛ በሉ። ከእርሶ ብዙ ነገር ነው የምፈልገው። ለጊዜው ግን 700,000 ብር እፈልጋለሁ። እሱን ከሰጧችሁ ፋይሉን ትሰጡኛላችሁ? ስለ ፋይሉ የመጠየቅ መብት የለዎትም። ቤተሰቡ እንዳይበተንና እንዳይታሰሩ እስካሁን መረጃ የደበቁበት 700,000 ብር ካሳ እፈልጋለሁ። አይ ካሉ ግን ነገ ጠዋት እስር ቤት እንገናኝ። ቆይሽ የት ይዤ ልምጣ? እርሶ ሳይኑ የቤት ሰራተኛ የምንላት ቦታ በሬት ይዛ ትመጣለች። ብሩን መቀበልን የሚያረጋግጥ አንድ ስጦታ እኔ ደግሞ እልክልዎታለሁ። ተግባባን? ሰራተኛ ለሀገሩ አዲስ ስለሆነች አታውቀውም። ግድ የለም እኔ ልምጣ። ስለ ሰራተኛው አይደለም ስለ ልጆች ሚስጥር ወደ አስጠንቅቀን ነው የምናውቀው። ደግሞ አታውቀውም ቢባል ራይድ ስለሚያመጣት አያስቡ። 2 ሰዓት ሰጥቼዎታለሁ። በዚህ 2 ሰዓት ብሩን እጄ ካልገባ የፖሊስ መረጃ እጆች ይገባል። እና አምነህ ልትሰጣቸው ነው? የሚሉትን እየሰማሽ አይደለ? እና ምን አማራጭ አለኝ? እንግዲያው የግድ ከሆነ ህያብን አትላክ፣ ራስህ ሄደህ ስጣቸው። ልጅቷ አንድ ነገር ብትሆን ጸጸቱንም አንችለውም። ምን ሊያደርጓት ይችላሉ? ብሩን በራይድ አድርሳ መምጣት ነው። አይታወቅም። ልጅቷ ተነካች ማለት እዚህ ቤት ትልቅ ጦርነት ነው የሚጀመረው። ማለት ከማን ጋር ነው ጦርነቱ? ካንቺ ጋር? እኔማ በምን አቅሜ ከልጅ ጋር ነው እንጂ። እሱና እሷ ደግሞ ምን አገናኛቸው? ትናንትና ሳሎን ላይ ሲያወሩ ሰምቻቸዋለሁ። እሷና እሱ እጮኛሞች ናቸው። ምን? ለነገሩ ምንዋም አልጣመኝም። ምንዋም ሰራተኛ አይመስልም። ታዲያ እጮኛው ከሆነች ሰራተኛውና ለምን ገባች? እሱን እኔም አላውቅም። እጮኛው ስለሆነች ነዋ ነገሩን የደበቅሽው። ታዲያ የልጅ ሚስት ከሆነችማ ከሷ ውጪ የሚል ሰው የለም። እንዴት? ምን እንዴት አለው? ለአማቿ አንድ ውለታት በኋላ በይጥሪያት። ህያብ፣ የኔ ልጅ ህያብ። አቤት ማማ፣ ፈለግሽ? ለአንድ ብርቱ ጉዳይ ፈልገንሽ ነበር። ምን መሰለሽ? አንድ ዕቃ በራይ ታቀብልኛለሽ? እሺ፣ ችግር የለውም። ጥሩ፣ እንግዲያውስ ቴክስት አደርግለታለሁ፣ እየተደዋወላችሁ ትሄዳለሽ። እሺ። የዚህም ቤትን ቡና እንደምትወደው ሰምቻለሁ። ለዛ ነው አይጋብዝከኝ? አዎ፣ ደግሞም አጋጣሚውን አተን ነበር ቁጭ ብሎ ለማውራት። እሺ፣ ስራ እንዴት ነው? ምን አነሰ? ምን ጨመረ? ሁሉም ሙሉ ነው። በነገራችን ላይ ከጠበቅኩ በላይ ነው ያገኘው። እንደዚህ የሰራ ሰው አትመስለኝም ነበር።
እናንተን እያዩ አድርጌ እንዴት ሰነፎን አለው? የህይወትም የሰራም ዲሲፕሊን በጣም ደስ ይላል። እሺ ግን አወራር ላይ የሆነ ልትነግረኝ የፈለከው ነገር እንዳለ ያስታውቅብሃል። ለመናገር ሳይሆን እንድትጠነቀቅ ነው። ከምንድን ነው የምትጠነቀቀው? የምትፈርመውን ፕሮጀክት በደንብ እንድታየውና ተጠንቅቀህ እንድትፈርም ያው ጥቆማ ለመስጠት ነው። ቆይ እንዴት ያሳብ መጣል? ማለቴ እንዴት ልትነግረኝ ፈለክ? ይኸውልህ ዘድንግል የምታስተዳድረው 3 ድርጅት ነው። በዙሪያችን ደግሞ ብዙ ጠላቶች አሉ። በሐሰተኛ ሰነድና በህገ ወጥ ሕጎች ላይ ሊያስፈርሙ ይችላሉ። ስለዚህ ያው እንድትጠነቀቅ ለማለት ያክል። ያው እንዲያልኩ ሊያጋጥም ይችላል። ያው ፈጣሪ ጠብቀን ነው የሚባለው። አንተም ደግሞ ለሰጠኝ ሐሳብ እጅግ አድርጌ አመሰግናለሁ። አይ ምንም ምስጋና አያስፈልገውም። እኔ እንደ ታላቅ ወንድም ነው። ግን ዘድንግል አደራ ህገ ወጥ ስራ ላይ እንዳላገኝ። አሁን የምሄድበት አስቸኳይ ጉዳይ አለ፣ እዛ እሄዳለሁ። በኋላ ቢሮ አገኛለሁ። ተከተሉሽ አይመስልሽም? አይመስለኝም። አሪፍ ዘዴ ነው የተጠቀምከው። እህቴ ግን እንዴት ነች? ደህና ነች። ያው ገንዘቡ ግን ትንሽ አልበዛም። እህቴን ካረጋት አንጻር ይሄ ምንም ማለት አይደለም። የእሱን ስቃይና ጭንቀት ቁጭ ብዬ አጠገቡ ሳየው በጣም ነው ደስ የሚለኝ። እንሂድ በቃ ያዡ